በአጭር የተቀጨው የትራምፕና የመስክ ወዳጅነት የአሜሪካንን ፖለቲካ ወዴት ያመራዋል? የዓለማችን ባለጸጋና ሀያል የፖለቲካ ሰው ፍልሚያ ሲገጥም የሚፈጠረው ምንድን ነው? አሁን ዓለም እያየው ያለውን ይመስላል፣ ግን ምንም የሚያስደስት ነገር የለውም። ዶናልድ ትራምፕና ኤሎን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀባቸውም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርቷል። በቢሊዮን የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤሎን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማኅበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻለ ቢሊዮነሩ ክፉኛ ሊጎዳ ይችላል። ሐሙስ ዕለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ኩባንያ በ14 በመቶ ወርዷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት ይሆን አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላትን ውል እንዲቋረጥ እንደሚያደርጉም ሲዝቱም፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላትን ውል እንዲቋረጥ እንደሚያደርጉም ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ሌላኛው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። በወሲብ ቅሌት ወደ ዘብጥ እያወርዶም ሕይወቱ በዚያው ካለፈው ጄፍሪ ጋር በተያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለ በቂ ማስረጃ ተናግሯል። የዋይት ሃውስ ፕሬስ ሴክሬታሪም ካሮላይን ለመስክ ክሶችና ውንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በሕጉ የግብርና የውጭ ንግድ ደስተኛ ያልሆነውን የኤሎን መስክ አሳዛኝ ክስተት ነው። ምክንያቱም ሕጉ እሱ የሚፈልጋቸው ፖሊሲዎችን አያካትትም ብላለች። መስክ የትራምፕን መንግስት ታግሎ ማሸነፍ አይችል ይሆናል። ነገር ግን ትራምፕንም ሆነም ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍል ይችላል። ትራምፕም ይህ የጠፋቸው አይመስልም። ትላንትና ሐሙስ በዋይት ሃውስ ፖሊሲዎቻቸውን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ለዚህ ነው። በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸዋል። ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መሰራቱን ጠቅሰዋል። ከዚያም አዲሱን የግብርና የውጭ ህግ ማድነቃቸውን ቀጥሏል። ይሁን እንጂ ሐሙስ ዕለት ከነበረው የተሟሟቀ ምልልስ በኋላም ቀጣዩ ጊዜ እንዲሁ እንደዋዛም የሚታለፍ አለመሆኑን አሳይተዋል። የስድብና የዛቻ ምልልስ ፍጥጫው የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበረ። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓት በኋላም በፕሬዝዳንቱ ጽሕፈት ቤት ኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ፍሬድሪክ መርትዝ ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዚዳንት ትራምፕ ደግሞ ጣል ጣል የተደረገ አፍቃሪ ይመስሉ ነበረ። መስክ በሕጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባያደርግ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፉ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያው እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ሲል ለጥፏል። አክሎም በሚያመርተው መኪና ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾ የብሔራዊ ሕልውና አደጋ ሲል የጠራውን የብሔራዊ ዕዳን መቀነስ እንደሚፈልግ ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶች ያሸነፉ እንደነበር ጠቅሶ አመስጋኝ ለመሆን ነው ሲል ለትራምፕ ምላሽ ሰጥቷል። ቢሊዮነሩ ከዚህ በኋላ ሐሙስ ከሰዓት በኋላ ያልተለመዱ በርካታ ጥቃቶችን ከሰነዘረ በኋላ ፍጥጫው በርትቷል። መስክና ትራምፕ ኃይለኛ ግን የማያዛልቅ ጥምረት ፈጥረው ነበረ። ይህ ወዳጅነትም ቢሊዮነሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። ይህ ወዳጅነትም ቢሊዮነሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። ዶጆ ሁሉንም የመንግስት ተቋማት በመዝጋቱና በሺዎች የሚቆጠሩ ሰራተኞችን በማሰናበቱ በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠናቋል።
ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ኃያላን ግለሰቦች መንገዳቸው እንደተለያየ፣ ንግግራቸው እንዳልተጣጣመም ተነገረ። ይህንንም የታዘቡ የእነዚህ ኃያላን ጥምረት ንፋስ እየገባው ነው አሉ። ለተወሰነ ጊዜ የእነዚህ ግለሰቦች ትንበያ እውነት ሳይመስል ቀረ። የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳን መስክ ከአስተዳደሩ ባለስልጣናት ጋር ሲጋጭና በዚህ ዓመት አጋማሽ ላይ በርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለም ከዚህ ሁሉ እረፍት ይኖራል ተብሎ በሚታሰብበት ጊዜ ሁሉ መስክ በኦቫል ኦፊስ ወይም ፕሬዝዳንቱ ወደ ማር አላጎ በሚያደርጉት በረራ ላይ ይገኛል። የመስክ 130 ቀናት እንደ ልዩ መንግስት ሰራተኛ ያሳለፈው ሳምንት ሲያልቅ ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት ነበር ያደረጉት። ዋይት ሃውስ ለመስክ ምንጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተው ነበር። አሁን ግብዣው ተሰርዟል፣ የዋይት ሃውስ በር መክፈቻው ቁልፍም ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ሐሙስ ዕለት በንግግራቸው ኤሎን መስክና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ ጊዜ አገላለጽ ተጠቅመው ተናግረዋል። ትራምፕ ረቡዕ ምሽት አዲስ ጉዞ እገዳ መጣላቸው፣ በሃርቫርድ ላይ ተጨማሪ ማዕቀቦች ማስቀመጣቸውና በቀድሞ ፕሬዝዳንት ጆ ባይደን ላይ ምርመራ እንዲደረግ በሚመለከት የሰጧቸው መግለጫዎች ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ናቸው የሚል ግምት አለ። በዋይት ሃውስ እንዲሁም በኮንግረስ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከሰጠው አስተያየት በኋላ እሱን የበለጠ ላለማግኘት ጥንቃቄ ያደረጉ ይመስላል። የዜሮ ድምር ጨዋታ አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው ነው። መስክ በሚያደርገው ንግግር በሚደግፈው ገንዘብ የተነሳም የኮንግረሱ ሪፐብሊካኖች አባላቶቻቸው ከትራምፕ ሕግ ጎን እንዲቆሙ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድሞ ዝቷል። ነገር ግን በአስተዳደር ውስጥ ባሉት የመንግስት የዶጅ አጋሮች ላይ ሊያነጣጥሩ ወይም ባይደን በመስክ ላይ ጀምሯቸው የነበሩ የንግድ ግንኙነቶች ምርመራም ዳግም ሊያንቀሳቀሱ ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛ ላይ ነው። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፓርቲያቸው የቀድሞ ለጋሽ የሆነው መስክ ወደ ቤታቸው ለመጋበዝ የፈለጉ ጥቂቶች አይደሉም። ግን የጠላት ወዳጅ ነው የሚለው የድሮ አባባልም አለ። የዲሞክራቲክ ስትራቴጂስት ሊኤም ኬር ፖለቲኮ ለተባለው ታዋቂ ድረገጽ እንደተናገሩት የዜሮ ድምር ጨዋታ ወደ ዲሞክራቶቹ የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስ ዲሞክራቶች ዳር ቆመው ሁለቱ ሰዎች በቃላት ሲጠዛጠዙ በመመልከት እየተዝናኑ ይመስላል። እናም ይህ ፍልሚያ እስከሚያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካ ፖለቲካም ሁሉን ነገር ሊያሰጥም ይችላል። ይህ ፍጥጫ በቅርቡ ያበቃል ተብሎ አይጠበቅም። መስክ በኤክስ ገጹ ላይ የትራምፕ ፕሬዝዳንትነት 3.5 ዓመታት ቀርተውታል፣ እኔ ግን ከ40 በላይ ተጨማሪ ዓመታት እኖራለሁ ሲል ጽፏል።